ዛሬ ስለ የአፋብኃን አብዮታዊ ዘብ ምስረታ አስፈላጊነት ልንነጋገር ነው። አብዮታዊ ዘብ ምንድን ነው? ለአፋብኃን ወይም ለአማራ ትግል አብዮታዊ ዘብ ያስፈልገዋል ወይ? እንዴትስ ይቋቋም? ዓላማውስ ምን ይሁን? በሚሉት ዙሪያ ትንታኔ እናቀርባለን። ትግሉ ውጤታማ እንዲሆን የምትፈልጉ ሁሉ እስከ መጨረሻዋ ደቂቃ አዳምጡ፣ ሐሳብ ስጡ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንጀምር። የደከምንበትን እናውቃለን፣ የበረታንበትንም እናውቃለን፣ መፍትሄውንም በሐሳብ ደረጃ እናውቃለን። የከበደን ግን ወደ መሬት ወርደን በተግባር ላይ መዋል ነው። ይህንን የሚሉት መሬት ላይ ያሉ ታጋይ የአማራ ፋኖች ናቸው። እኛ ችግራችንን ለመግለጽ አንቸገርም፣ ጥንካሬያችንን ለመዘርዘር አንቸገርም፣ መፍትሄ ሐሳብ ለመስጠትም አንቸገርም። በየመድረኩ እናገራለን፣ በየሚዲያው እንተነትናለን፣ በየመድረኩ ቃላት እናሽሞንሙናለን። ግን ከቃል ወደ ተግባር ስንመጣ ነው ችግሩ። የአማራ ትግል የሐሳብ ድርቀት አልገጠመውም፣ የተግባር እጥረት ግን እየፈተነው ይገኛል። አንድነት ያስፈልጋል እንላለን፣ ግን አንድነት የሚያመጣ የሥራ መዋቅር ለመገንባት እንዘገያለን። ድርጅት ያስፈልገናል እንላለን፣ ግን የድርጅት ተጠያቂነት ለመቀበል እንፈራለን፣ አንፈልግም። እቅድ እናወጣለን፣ ግን እቅዱን ማን ይፈጽመዋል፣ መቼ፣ በምን ሂደት፣ ውጤቱስ ማን ይለካዋል ብለን ስንጠይቅ ዝምታ ይመጣል። ይህ ነው ችግሩ። በንድፈ ሐሳብ ላይ ሁላችንም ጀግና ነን። በንግግር ላይ ሁላችንም ስትራቴጂስት ነን። በሚዲያ ላይ ሁላችንም አዋቂ ነን። ትግሉ ግን ውጤት ይፈልጋል። እኛ ግን አዲሱ ውይይት እንጀምራለን። ትግሉ ግን ተግባር ይጠይቃል። እኛ ግን ከተግባር ይልቅ አዲስ መግለጫ እናወጣለን። ይህ አካሄድ የግድ መቀየር አለበት። ትግል የሚጠነክረው ሐሳብ ወደ ተግባር፣ ተግባር ወደ ስርዓት፣ ስርዓት ወደ ውጤት ሲቀየር ብቻ ነው። ከታሪክም እንደተማርነው አሁን በተግባር እንዳየነው የአማራ ትግል ፈተና ከውጭ ሳይሆን ከውስጥ ነው። ከውስጥ ሆነው ከብልጽግና መንግስት ጋር የሚሞዳሞዱ አሉ። አልታዘዝም፣ ማን ነው የሚነካኝ የሚሉም አሉ። ከውስጥ ሆነው ወይም የትግል ደጋፊ መስለው በሚዲያ እየወጡ የሚከፋፍሉ አሉ። ሕግና ስርዓትን የማይከተሉ አሉ። ማንኛውም የፋኖ አመራር ወይም አባል ወይም አደረጃጀት በራሱ መንገድ የትግሉን ዓላማ ይተነትናል፣ ቀይ መስመር ያስቀምጣል፣ ልዩነት ይፈጥራል። ማንኛውም ታጋይ ወይም የትግሉ ደጋፊ በሚዲያ የፈለገውን ሁሉ ስለ ትግሉ ሲናገር፣ ሲተነትን ይሰማል። ታዲያ ይህ ነገር ሂዶ ትግሉን ሳያኮላሽ አፋብኃን ሳይፈርስ ምን መደረግ አለበት የሚለው የሁላችንም ጥያቄ ሊሆን ይችላል። ማንኛውንም የለውጥ ኃይል ወይም ተቋም ስሙንና ዓላማውን በወረቀት አስቀምጦ መታገል ቢቀጥል መጨረሻው የፖለቲካ መካነ መቃብር መሆኑ የማይቀር ሐቅ ነው። የአማራ ፋኖ ብሔራዊ ንቅናቄ እንደ አንድ ግዙፍ ተቋም የተነሳለትን ዓላማና የታጠቀውን ራዕይ በተግባር ተርጉሞ መሬት ላይ ለማውረድ የሚችልበት ብቸኛው መንገድ የራሱ የሆነ አብዮታዊ ዘብ ሲኖረው ብቻ ነው። ይህ ኃይል እንዲሁ በዘፈቀደ የሚቆም ጥበቃ ሳይሆን የተቋሙን ሕልውናና ቀጣይነት የሚያረጋግጥ ዋና የጀርባ አጥንት ነው። በፖለቲካዊና በኃይል ትግል ውስጥ ከአመራሩ የሚወርዱ መመሪያዎችንና ትዕዛዞችን ሳይበረዙ ሳይቀዘቅዙ በቀጥታ ወደ ተግባር ለመለወጥ ትልቁ ፈተና ነው። አፋብኃንም የገጠመው ይህ ፈተና ነው። የተቋሙን ግቦች እንደ እምነት የሚቀበልና ለማስፈጸም የማይወላውል ኃይል ከሌለ ድርጅቱ መሪ የሌለውና በነፋስ የሚገፋ መርከብ ይሆናል። በመሆኑም አፋብኃን በስም ብቻ የሚጠራ የወረቀት ላይ ድርጅት እንዳይሆን የሚከላከለው፣ ውስጣዊ መላላትና ውጫዊ ጥቃቶችን በንቃት የሚከታተለው፣ እንዲሁም የተቋሙን ደህንነትና ስነ ስርዓት እንደ አይን ብሌን የሚጠብቀው የቁርጠኞች ስብስብ ወይም የፋኖ አብዮታዊ ዘብ ያስፈልገዋል። የአፋብኃን ሕልውና የሚወሰነው በሚያወጣቸው መመሪያዎች ብዛት ሳይሆን ያንን መመሪያ በቆራጥነት የሚተገብርና የተቋሙን ክብርና ሉዓላዊነት የሚከላከል አብዮታዊ ዘብ መገንባት ሲችል ጭምር ነው ብለን እናምናለን። ይህ ሳይሆን ቢቀር ግን ተቋሙ ከጊዜ ብዛት እየዛለ ሂዶ የሚፈርስ የታሪክ ትዝታ ብቻ ሆኖ መቅረቱ አይቀሬ የመሆኑ ዕድል ሰፊ ነው። በተግባርም እያየነው ነው። ስለሆነም ተቋሙ ከጠላፊዎች፣ ከሰራጊዎች፣ ከአንጃዎችና ከባንዳዎች በመጠበቅ ለድል ለማብቃት የሕልውና ያህል አብዮታዊ ዘብ ማቋቋም ይኖርብናል። ይህ አብዮታዊ ዘብ አስፈላጊ የሚሆንበት ምክንያት ግን ወታደራዊ ጉዳዮችን ለመከወን ማለትም አመራሮችን ቀጥተኛ ጥቃት ለመጠበቅ፣ ታጋዮችን
ከከበባ ለማውጣት ወይም እንደ ተወርዋሪ ኃይል ለማገልገል ብቻ አይደለም። በፖለቲካ ሳይንስና በወታደራዊ ትግል ታሪክ ማንኛውም የታጠቀ ህዝባዊ ንቅናቄ የመጨረሻውን የፖለቲካ ግብ የሚያሳካው በታጣቂ ኃይል ብዛት ወይም በአመራሮች ስሜታዊነት ብቻ አይደለም። ይልቁንም ንቅናቄውን የሚመራው ርዕዮተ ዓለም ግልጸኝነት፣ ተቋማዊ ዲሲፕሊንና የተማከለ የህዝብ መዋቅር ጥንካሬ ነው። ታሪካዊ ኩነቶች እንደሚያሳዩት አብዮታዊና ህዝባዊ እንቅስቃሴዎች ለውድቀት የሚዳረጉበት ዋና ምክንያት ከውጭ ከሚመጣ የወታደራዊ ግፊት ይልቅ ከውስጥ በሚፈጠር አደረጃጀታዊ መላላት፣ የስልጣን እሽቅድምድምና የስልታዊ መስመር መዛባት ነው። ለአፋብን የአብዮታዊ ዘብ መዋቅር መኖር የቅንጦት ወይም የፖለቲካ ጌጥ ሳይሆን ንቅናቄው ተቋማዊ ብስለት ላይ ለመድረስ የሚጠይቀው ሳይንሳዊና ስትራቴጂካዊ ግዴታ የሚሆንበት በብዙ ምክንያት ነው። ህወሓት ራሷን የምትጠብቅበት አጋዜ የሚባል ኃይል አላት። በሌላው ዓለም የተለያዩ ስም ይኖረው እንጂ ሁሉም ኃይሎች ከውስጥ ክፍፍል፣ ከውጭ ግፊት ድርጅታቸውን የሚያስጠብቁበት ዘብ አላቸው። እና አብዮታዊ ዘብ የሚያስፈልገው የሚከተሉትን ስራዎች ለመስራት ነው። አብዮታዊ ዘቡ የርዕዮተ ዓለም ጥራትና የስልታዊ መስመር ውህደትን ያመጣል። ፖለቲካል ሶሺዮሎጂ እንደሚያስረዳው የብዙሃን ትግል በውስጡ የተለያዩ ሐሳቦችና ፍላጎቶች የሚንጸባረቁበት የስብስብ ማዕከል ነው። ያለ አንድ ማዕከላዊ አስተሳሰብ ጠባቂ ንቅናቄው ወደ ቡድንተኝነትና ወደ ግላዊ አንጃዎች የመበታተን ከፍተኛ ዕድል አለው። አብዮታዊ ዘቡ ግን ይህን ይከላከላል። አብዮታዊ ዘብ የንቅናቄውን መሰረታዊ የፖለቲካ ራዕይ ሳይበረዝና ሳይደናቀፍ ለታጋዩና ለአመራሩ የማስረጥ ከፍተኛ ሚና ይጫወታል። አፋብን መዋዠቅ ባጋጠመው ጊዜ ጥንካሬውን መልሶ እንዲይዝ የማደራጀት የመጠገን ስራ ይሰራል። አብዮታዊ ዘቡ የተማከለ እዝና ተቋማዊ ዲሲፕሊን እንዲኖር ያደርጋል። በወታደራዊ ሳይንስ መሰረት ያልተማከለና ዲሲፕሊን የጎደለው የኃይል አደረጃጀት ውጤቱ ሽብርና ውድቀት ነው። አብዮታዊ ዘብ በድርጅቱ ውስጥ ከፍተኛ የሆነ ድርጅታዊ መዋቅርና ስነ ስርዓት እንዲሰፍን የሚያደርግ የውስጥ ማዕከል በመሆን ያገለግላል። አብዮታዊ ዘቡ የህግና መመሪያ የበላይነት እንዲኖር ያደርጋል። ከማህበራዊ ሚዲያ ያልተገራ እንቅስቃሴ፣ ከግላዊ ዝና ፍለጋና ድርጅታዊ ሚስጥር በማውጣት የሚፈጠሩ ድክመቶችን በመግታት የድርጅቱን ህግ ከመለስተኛ አባል እስከ ከፍተኛ አመራሮች ይቆጣጠራል። አብዮታዊ ዘቡ የውስጥ ደህንነትንና የጸረ ሰርጎ ገብነት ጥቃቶችን በመከላከል ያገለግላል። በተቃውሞና በነፃነት ትግሎች ታሪክ ውስጥ በተጋጣሚ ኃይሎች የሚሰነዘረው መዋቅራዊ የማፍረስ ስልቶች ዋነኛ ስጋቶች ናቸው። አብዮታዊ ዘቡ የንቅናቄውን የደህንነትና የህልውና አጥር ሆኖ ያገለግላል። አብዮታዊ ዘቡ መከፋፈልን ለመግታት ለማስወገድ ይጠቅማል። ንቅናቄውን በክልላዊ በአካባቢው ወይም በቡድናዊ መንፈስ ለመከፋፈል የሚያደርጉ የውስጥና የውጭ ሴራዎችን ቀድሞ በመገኘት የመከላከል ሚና ይጫወታል። አብዮታዊ ዘቡ ተቋማዊ ጥንካሬን ለመጠበቅ ያገለግላል። ይህ ማለት በንቅናቄ ውስጥ የሚፈጠሩ የስልጣን ሽኩቻዎችንና አላስፈላጊ ውዝግቦችን በሳይንሳዊና መዋቅራዊ አሰራር በመፍታት የውስጥ አንድነትን ያጠናክራል ማለት ነው። አብዮታዊ ዘቡ የህዝብ አመኔታን ለማስጠበቅ ይሰራል። የአብዮታዊ ዘብ ዋነኛ ተግባር አባላትና አመራሮች ህዝብን የሚያስከፉ የስነ ልቦና ስብራት የሚያደርሱ ወይም የትግሉን ገጽታ የሚያበላሹ ድርጊቶች ላይ እንዳይወድቁ ጥብቅ ቁጥጥር በማድረግ ትግሉንና ድርጅትን ይጠብቃል። እናንተስ ምን ትላላችሁ? የዛሬውን ትንታኔያችን አበቃን። አብዮታዊ ዘቡ ለዚህና ሌሎች በጣም አስፈላጊ ነው፣ መመስረት አለበት እንላለን። የዛሬውን ትንታኔያችን አበቃን። እናንተስ ምን ትላላችሁ? መመስረት አለበት ወይንስ የለበትም? ሐሳብ ይስጡ፣ ሸር፣ ኮሜንት ያድርጉ። እናመሰግናለን።